ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዕለተ ረቡዕ የተሰሙ በርካታ እግር ኳሳዊ መረጃዎችን ልናደርሳችሁ መጥተናል። አብራችሁን ቆዩ። ለቻናላችን አዲስ ስለሆናችሁ ቻናሉን ሰብስክራይብ አድርጉልን። እንዲሁም በየቀኑ ለእናንተ ውድ ቤተሰቦች መረጃዎችን ስለመረሳችሁ ላይክ፣ ሼር በማድረግ አብሮታችሁን አሳዩን። አሁን ወደ ዕለቱ መረጃዎች እናልፋለን። አብራችሁን ቆዩ። ማንቸስተር ዩናይትድ 18.4 ሚሊዮን ፓውንድ የሚያጣም የ665.5 ሚሊዮን ፓውንድ ገቢ ማግኘቱን አስታውቋል። ማንቸስተር ዩናይትድ ሪከርድ ገቢ ማስመዝገቡን ዛሬ ይፋ አድርጓል። ነገር ግን አሁንም 18.4 ሚሊዮን ፓውንድ አጥቷል። ምንም እንኳን ባለፈው ውድድር ዓመት በፕሪሚየር ሊጉ 15ኛ ደረጃን ይዞ ቢያጠናቅቁም የኦልትራፎርዱ ቡድን በ665 ሚሊዮን ፓውንድ ከፍተኛ ገቢ አግኝቷል። ይህም በክለቡ ታሪክ ከፍተኛው ነው። ከ6 ወራት በፊት የክለቡ ባለድርሻ ባለቤት ሰር ጂም ራትክሊፍ 2025 ከመጠናቀቁ በፊት ክለቡ ገንዘብ ሊያልቅበት እንደሚችል ተናግሮ ነበር። ከ300 በላይ የሰራተኛ ቀናሾችንም ያደረገው የኤኒኦስ ቡድን ያካሄደው መልሶ መዋቅር ወጪን ዝቅ አድርጓል። ቁጥሮች እስከ ሰኔ መጨረሻ ድረስ ያሉትና የክለቡ የክረምት የዝውውር ንግድን አያካትትም። በክረምት የዝውውር መስኮት ማንቸስተር ዩናይትድ 200 ሚሊዮን ፓውንድ አካባቢ ያወጣ ሲሆን እንደ ማቲያስ ኩንሃ፣ ብራያን ምቤሞ፣ ቤንጃሚን ሴስኮ እና ሴኔ ላሜንስን ለማምጣት ከፍተኛ ወጪ አድርጓል። ክለቡ በሻምፒየንስ ሊግ መጫወት ባለመቻሉ በአንዳንድ ከፍተኛ ገቢ በሚያገኝባቸው ሁኔታዎች ቢያጣም በሁሉም ተጫዋቾች ላይ ባለው ውል መሰረት የተጫዋቾችን ክፍያ ቀንሷል። ማንቸስተር ዩናይትድ ባለፈው ዓመት የተጣራ 113.2 ሚሊዮን ፓውንድ ኪሳራ እንደደረሰበት ይታወሳል። አሁን ግን ገቢው ከፍ ብሎ ኪሳራው ዝቅ ብሏል። የክለቡ ዋና ስራ አስፈጻሚ ኦማር ቤራዳ ስለ ገቢው ሲናገሩ እንዲህ ይላሉ። በ2025/26 የውድድር ዘመን ሲጠናቀቅ ክለቡን በሁሉም ዘርፍ ለማሻሻል ጠንክረን እየሰራ ነው። በሜዳ ላይ ለረጅም ጊዜ ቡድኑ ለመገንባት በወንዶችና በሴቶች የመጀመሪያ ቡድኖቻችን ላይ ባደረግናቸው ፊርማዎች ደስተኛ ነን። በተጨማሪም በካሪንግተን የወንዶች የመጀመሪያ ቡድን የልምምድ ማዕከል ግንባታ ላይ 50 ሚሊዮን ፓውንድ ኢንቨስት ማድረግ ችለናል። አሁንም ትልልቅ ስራዎችን ለማከናወን ዝግጁ ነን። ለክለቡ በዚህ ፈታኝ ዓመት ሪከርድ ገቢ ማስገኘት የማንቸስተር ዩናይትድ መለያ የሆነውን ጽናትን ያሳያል። ለደጋፊዎቻችን ማራኪ ምርቶችና ልምዶችን እስካቀረብን እንዲሁም አጋሮቻችንን በላቀ ደረጃ ማገልገላችን እስከቀጠልን ድረስ በንግዱ ዘርፍ ጠንካራውን እንቀጥላለን። የውጭ ቅነሳ ፕሮግራማችን ተጠቃሚ እያደረገን ባለበት በዚህ ሰዓት የፋይናንስ አፈጻጸማችን ለማሻሻል ያለን ከፍተኛ አቅም ቅድሚያ ለምንሰጠው ጉዳይ ይረዳናል፣ በሜዳ ላይም ስኬታማ ያደርገናል ብለዋል። የትሬንት አሌክሳንደር አርኖልድ ጉዳት አስከፊ ከሆነ ሪያል ማድሪድ ከሊቨርፑል ጋር ሲጫወት በጨዋታው ላይኖር ይችላል። የቀድሞ ሊቨርፑል ኮከብ ትሬንት አሌክሳንደር አርኖልድ ሪያል ማድሪድ ከማርሴይ ጋር ትላንት ምሽት ባደረገው የሻምፒየንስ ሊግ ጨዋታ 5 ደቂቃ ብቻ ነበር ሜዳ ውስጥ የቆየው። ተጫዋቹ በጉዳት ምክንያት ተቀይሮ ከወጣ በኋላ በቻምፒየንስ ሊጉ በህዳር ወር ወደ አንቪል ተመልሶ መጫወቱ አጠራጣሪ አድርጎታል። ትሬንት አሌክሳንደር አርኖልድ ሪያል ማድሪድ ከማርሴይ ጋር ባደረገው የቻምፒየንስ ሊግ መክፈቻ ጨዋታ በመጀመሪያዎቹ ደቂቃዎች ላይ ባጋጠመው የሃምስትሪንግ ጉዳት ተቀይሮ መውጣቱ ይታወሳል። ዳኒ ካርቫሃል የቀድሞውን ሊቨርፑል ኮከብ በመተካት የገባ ሲሆን አሌክሳንደር አርኖልድ ኖቬምበር 4 ማድሪድ ወደ አንፊልድ ተጉዞ ሊቨርፑልን ሲገጥም ከክረምት የዝውውር በኋላ ለመጀመሪያ ጊዜ ወደ አንፊልድ ሊመለስ ነበር። አሁን የደረሰበት ጉዳት ግን የአርኖልድን ወደ አንፊልድ ሄዶ መጫወት አሳሳቢ አድርጎታል። አሎንሶ አዲስ ፈራሚው እንደሚገኝ ተስፋ እያደረገ ነው። አሌክሳንደር አርኖልድ ዛሬ ምርመራ ይደረግለታል። የማድሪድ አለቃ ከምሽቱ ጨዋታ በኋላ እንዲህ ሲል ተናግረዋል። በትሬንት ጉዳይ ትንሽ ጥርጣሬ አለ፣ ነገር ግን ጥሩ ምላሽ እንጠብቃለን። ጉዳቱ መጥፎ እንደማይሆን ተስፋ እናደርጋለን ሲል አሎንሶ ተናግሯል። ሆኖም አሎንሶ እንግሊዛዊ ኢንተርናሽናል ቅዳሜ ከኢስፓኞል ጋር በሚደረገው የላሊጋ ጨዋታ እንደማይኖር አረጋግጧል። አሎንሶም እንዲህ ሲል ተናግሯል። መፍትሄዎችን በማፈላለግ ረገድ ፈጣሪ መሆን አለብን። ራውል አሴንሲዮ በጥሩ ሁኔታ ላይ ይገኛል። ኤድዋርዶ ካማቪንጋ እና ጁድ ቤሊንግሃም ተመልሰው ቅዳሜ መጫወት ይችላሉ ብለዋል። የሊቨርፑል ደጋፊዎች አሌክሳንደር አርኖልድ አገግመው ከ6 ሳምንታት በኋላ በአንፊልድ ሲጫወት ማየት ይፈልጋሉ። ሪያል ማድሪድ አርኖልድ ከቀጣዩ ቻምፒየንስ ሊግ ጨዋታ ውጭ ከሆነ ይቸገራሉ። ምክንያቱም ካርቫሃል በማክሰኞ ድል ቀጥታ ቀይ ካርድ ስላገኘ በቀጣይ ጨዋታ አይኖርም። እንግሊዛዊ ኮኮ በክረምቱ ዝውውሩ ከተበላሸ በኋላ በቪላ ፓርክ ደስተኛ አይደለም። የአስቶን ቪላ አጥቂ ኦሊ ዋትኪንስ በክረምት ለመልቀቅ ፈልጎ መቆየቱ እርግጥ ከሆነ በኋላ በቪላ ፓርክ ደስተኛ አይደለም ሲል የፉትቦል ኢንሳይደር ጋዜጠኛ ሚክ ብራውን ተናግሯል። የኡናይ ኤምሬ ቡድን በፕሪሚየር ሊግ ውድድር ዘመን በመክፈቻ 4 ጨዋታዎች 2 ጨዋታ አቻ ሲወጣ 2 ሽንፈትን አስተናግዶ በአሳዛኝ ሁኔታ መጥፎ ጅምርን አሳልፈዋል። እስካሁን ለቡድኑ ውድቀት በስፋት ከተነገሩት ምክንያቶች አንዱ የአጥቂ ዋትኪንስ ደካማ አቋም ሲሆን አሁን ደግሞ እንግሊዛዊ ኢንተርናሽናል ወደ ሌላ ክለብ ሊያደርጉ የነበረው ዝውውር ሳይሳካል ከቀረ በኋላ በቪላ ፓርክ ደስተኛ እንዳልሆነ ታውቋል። ዋትኪንስ በክረምቱ የዝውውር መስኮት ከእንግሊዞቹ ክለቦች አርሰናል፣ ኒውካስትል ዩናይትድ፣ ማንቸስተር ዩናይትድ ፍላጎት የነበረ ሲሆን ከክለቡ መልቀቅ ጋር በእጅጉም ተያይዞ ነበር። ነገር ግን እነዚህ ክለቦች በምትኩ ቪክተር ጊዮከርስ፣ ኒክ ኦልተማድ፣ ዮአን ዊሳ እና ቤንጃሚን ሴስኮ ማዘዋወር መርጧል።
የ30 ዓመቱ ተጫዋች በውሰት ማርከስ ራሽፎርድ ባለፈው የውድድር ዓመት አጋማሽ ላይ በቪላ መጥቶ ቦታውን ካጣ በኋላ አሁን ላይ አጥቂው በክለቡ ደስተኛ እንዳልሆነና በዚህ ውድድር ዘመን ዝውውሩን ቪላዎች አለመፍቀዳቸውን ተከትሎ በራስ የመተማመን ስሜቱ እየቀነሰ ነው ታውቋል። አስቶን ቪላ በክረምቱ የዝውውር መስኮት የፊት መስመር አማራጮቹን በኢቫን ጉኤሳንድን በቋሚ ማምጣት ሲችል ጃረን ሳንቾን ከማንቸስተር በውሰትና ከሊቨርፑል ሃርቬ ኤሊዮትን አምጥቷል። ነገር ግን በዚህ ውድድር ዘመን ቡድኑ በጎል ፊት ለፊት በመጥፎ ሁኔታ ላይ እየታገሉ ነው። የባየር ሙኒክ የቀድሞ ተጫዋች ሎተር ማቲያስ የዘንድሮን የአውሮፓ ሻምፒዮንስ ሊግ አሸናፊ የእሱን መልከታ ሲናገር የቀድሞ አማካይ የቀድሞ ክለቡ ባየር ሙኒክም ዋንጫውን የማሸነፍ እድል ካላቸው 7 ቡድኖች አንዱ አድርጎ ሰይመዋል። እንዲህ ሲልም ይናገራል። ለእኔ ባየርን በአውሮፓ ካሉት 6 ምርጥ ቡድኖችና ሻምፒዮን መሆን ከሚችሉ ቡድኖች አንዱ ነው። እንደ ፒኤስጂ፣ ሪያል ማድሪድ፣ ባርሴሎና፣ ሊቨርፑልና ማንቸስተር ሲቲ እና በመጠኑም ቢሆን አርሰናል ለዋንጫ ጠብቃቸዋለሁ። ከነኚህ ክለቦች ውጭ ዋንጫውን ማሸነፍ የሚችል አለ ብዬ አልጠብቅም ብለዋል። ባየር ሙኒክ በ2024/25 ውድድር ዘመን ከቻምፒየንስ ሊጉ በሩብ ፍጻሜ በኢንተር ተሸንፏል። የቡንደስሊጋው ኃያል ቡድን የጀርመን ሊግ ዋንጫን በማሳን 2025/26 ውድድር ዘመን በጥሩ የተጀመረ ሲሆን እስካሁን ያደረጋቸውን 3ቱን የሊግ ጨዋታዎች ማሸነፍ ችሏል። የቪሴንት ኮምፓኒ ቡድን ዛሬ ምሽት በአሊያንዝ አሬና ከቼልሲ ጋር የቻምፒየንስ ሊግ ጨዋታ ያደርጋሉ። የጀርመኑ ቡድን በዚህ ውድድር ዘመን እስካሁን ሽንፈትን ያልቀመሰውን ሰማያዊዎቹን ለማሸነፍ ተስፋ ያደርጋሉ። በቀጣይ መረጃችን የስካይ ስፖርት ጋዜጠኛ ፖል ሜርሰን ሊቨርፑል 2025/26 የፕሪሚየር ሊግ ሻምፒዮንነት ላይ ጥያቄ አቅርበዋል። የአርሰናል የቀድሞ ተጫዋች የአርኔ ስሎት ቡድን ባለፉት ጨዋታዎች ባሳዩት ብቃት መሰረት በደረጃ ሰንጠረዡ አጋማሽ ላይ መሆን አለባቸው ብሎ ያምናል። 6 ነጥብን እንዲሁ አግኝተዋልም ብለዋል። ሊቨርፑል በተለመደው ደረጃው ባይጫወትም በዚህ ውድድር ዘመን 4ቱንም የሊግ ጨዋታዎች በማሸነፍ በ12 ነጥብ የደረጃ ሰንጠረዡ አናት ላይ ይገኛል። በአሁኑ ሰዓት ከአርሰናል በ3 ነጥብ በልቶ ሻምፒዮንነቱን ለማስጠበቅ እየሄደ ነው። ሆኖም ቀያዮቹ እያንዳንዱ ላቸው ለማረጋገጥ መቸገራቸውን አይተናል። በውድድሩ ዘመን መክፈቻ በርንማውዝን በአንፊልድ 4-2 ማሸነፍ ሲችሉ በቀጣይ ኒውካስትልን በመጨረሻው ደቂቃ ግብ አሸንፏል። ቀጥሎም ሊቨርፑል አርሰናልን በአንፊልድ አስተናግዶ በመጨረሻዎቹ ደቂቃዎች ማሸነፍ ሲል ከቀናት በፊት ቀያዮቹ በ10 ተጫዋች በርንሌን 1-0 አሸንፎ መውጣታቸው ይታወሳል። ሜርሰንም በስካይ ስፖርት አምዱ ላይ እንዲህ ሲል ይናገራል። ስለ ሊቨርፑል አቋም እርግጠኛ አይደሉም። የደረጃ ሰንጠሩ አጋማሽ ላይ መሆን አለባቸው። 6 ነጥብ ሰጥቷቸዋል ያለው በጨዋታ መጨረሻ ላይ አርሰናል፣ ኒውካስትልና ከዚያም በርንሌ ላይ ግብ አስቆጥሮ አሸንፏል። ይህ አሳማኝ አይደለም። ካለፉት ጨዋታዎች ከሊቨርፑል 6 ነጥብ መውሰድ እንችላለን። ማንም አይከራከርም። ሊቨርፑሎች በማይገባቸው ቦታ ላይ ናቸው አሁን የሚገኙት። በሊቨርፑል ብቃት እስካሁን እርግጠኛ አይደለም። አርኔ ስሎት ብዙ ስራ አለበት። ውዱ ፈራሚ ፍሎሪያን ዊርትዝ እየሰራ ነው ብዬ አላምነው። ዊርትዝ በጣም ደስ የሚል ተጫዋች ነው፣ እወደዋለሁ። ነገር ግን ቡድኖች በሊቨርፑል ጨዋታ ላይ እሱን በቀላሉ ሲይዙት ተመልክተናል። አሌክሲስ ማካሊስተርና ራያን ግራቨንበርች ለረጅም ጊዜ በላይ ሆኖ ይቀጥላሉ ብዬ አስቤ ነበር። የመሀል ሜዳ ክፍሉ በዚህ ውድድር ዘመን የበላይነት የተወሰደበት ቀያዮቹ በመጨረሻዎቹ 10 ደቂቃዎች ወይም ከዚያ በኋላ ባስቆጠሩት ጎል ምክንያት 4 ጨዋታዎችን በተከታታይ በማሸነፍ በፕሪሚየር ሊግ ታሪክ የመጀመሪያ ክለብ ሆነዋል። በተጨማሪም የሊቨርፑል አለቃ አርኔ ስሎት አሌክሳንደር ኢሳቅን ከአትሌቲኮ ማድሪድ ጋር የመጀመሪያ ጨዋታውን የማድረግ እድሉ ከፍተኛ ነው ብሏል። ሁለቱም ቡድኖች በአውሮፓ ቻምፒየንስ የምድብ ጨዋታዎች ዛሬ ምሽት ሊገናኙ ነው። በሳምንቱ መጨረሻ ቀዮቹ በርንሌን 1-0 ባሸነፉበት ጨዋታ በአካል ብቃት ስጋት ምክንያት ኢሳቅ ከጨዋታ ቀን ቡድን ውጭ ሆኗል። ሆኖም ግን በዛሬ ጨዋታ ላይ ልንመለከተው እንችላለን። የአርሰናል የቀድሞ ኮከብ ቴሪ ሄንሪ መድፈኞቹ በዚህ ሲዝን ዋንጫ ማሸነፍ አለባቸው ብሎ ያምናል። መድፈኞቹ ትናንት ምሽት በቻምፒየንስ ሊጉ አትሌቲኮ ቢልባውን 2-0 አሸንፈዋል። የቀድሞ ኮከብ በሲቢኤስ ስፖርት ላይ ሲናገር የሰሜን ለንደኑ ቡድን በዚህ ዓመት ምንም አይነት ሰበብ የለውም ብሏል። ሄንሪ አክሎም እንዲህ ብሏል። አሁን አርሰናል የሚያህል ጥልቀት ያለው ቡድን የለም። አንዳንድ ቡድን ምርጥ 11 ይኖራል። ነገር ግን የአርሰናል ቡድን ከተመለከትን ወደ 2 ቡድኖች የሚጠጋ ጥሩ ተጫዋቾች አላቸው። በቢልባው ጨዋታ ማርቲን ኦዴጋርድ፣ ካይ ሃቨርትዝ፣ ቡካዮ ሳካ ቡድን ውስጥ የሉም። ነገር ግን ቡድኑ አሁን ያለ ዋና ተጫዋቾችም የተሻለ ነው። እንደ ደጋፊነቴ ቡድኑን ሁሌም ይደግፋል። ነገር ግን በአንድ ወቅት ሀቀኛ መሆን አለብህ። ይህ ዓመት ዋንጫ መምጣት የግድ ነው። ምንም ተጨማሪ ሰበብ የለም። በኖቲንግሃም ፎረስት ጨዋታ ላይ እንደነበሩ ተጫዋቾችን እያፈራረው ካጫወቱ ዓመቱን በስኬት ማጠናቀቅ አይከብድም ብለዋል። እኔ በአርሰናል መልበሻ ክፍል ውስጥ በሆን ኖሮ በዚህ ዓመት ዋንጫ እየተመኘው ነው። እንደ ደጋፊነት ክለቡ አንድ ነገር እንዲያሸንፍ ፈልጋለሁ ብለዋል። አርሰናል በዚህ ውድድር ዘመን ባደረጋቸው 5 ጨዋታዎች 4ቱን አሸንፏል። ነገር ግን ብቸኛ ሽንፈቱ ከሊቨርፑል ጋር ነው። የሚኬል አርቴታ ቡድን ላለፉት 3 የውድድር ዘመናት በሊጉ ሁለተኛ ሆኖ ማጠናቀቅ ችሏል። በተጨማሪም አርሰናል ለዊሊያም ሳሊባ አዲስ ውል አቅርበዋል። አርሰናል ለፈረንሳዩ አዲስ ውል ማቅረቡን ፉትቦል ኢንሳይደር ዘግቧል። ፈረንሳዩ ተከላካይ በቅርብ ጊዜ ውስጥ ለሚኬል አርቴታ ቡድን ኋላ መስመር ጠንካራውን ተገኝቷል። ነገር ግን በሪያል ማድሪድ በእጅጉ የተፈለገ ነው። መድፈኞቹ የ24 ዓመት ተጫዋች ለመልቀቅ ምንም ፍላጎት የላቸውም። የእሱን ውል ለማራዘም እየሰሩ ነው። የሳሊባ ያሁን ውል እስከ 2027 ድረስ የሚቆይ በመሆኑ የሰሜን ለንደኑ ቡድን ጉዳዩን በቶሎ ለመፍታት ጓጉተዋል።
ባርሴሎና የኒውካስል ዩናይትድን ኮከብ ብሩኖ ጉማሬስን በማጣታቸው ተደስቷል ተብሏል። የካታሎኑ ቡድን የፋይናንስ ሁኔታቸውን ፊርማውን እንዳያገኙ እንዳደረጋቸው ቢያምኑም የላማሲያ ምርቶች ዕድል ስለተሰጣቸው ለእነርሱ የጉማሬሽ ዝውውር መቅረት ጠቃሚ አድርጎላቸዋል። እንደ ስፔን ስፖርት ዘገባ ከሆነ ጉማሬሽ በዛ ውድ ክፍያ ካምፕኑ መጥቶ ቢሆን ኖሮ ማርክ ካሳዶና ማርክ በርናር ለባርሴሎና ይጫወቱም ነበር። ብራዚላዊ ሰርጂዮ ቡስኬት ምትክ ሆኖ ሊመጣ በተደጋጋሚ ስሙ ሲነሳ ነበር። ባርሴሎናዎች በ2023 እና 24 የኒውካስል ዩናይትድን ኮከብ ለማስፈረም በእጅጉ ይፈልጉ ነበር። ነገር ግን ማክፒሶቹ ያስቀመጡት 100 ሚሊዮን ዩሮ ዝውውሩ እንዳይሳካ አድርጎታል። የክለቡ የፋይናንስ ችግር ተጫዋቹን እንዲያገኙ አድርጓቸዋል። አማካዩ አሁን ሐሙስ በሴንት ጄምስ ፓርክ ባርሴሎና ከኒውካስል ሲጫወት ከላማሲያ አማካዮች ጋር ትልቅ ፉክክር ይገጥመዋል። በተጨማሪም ከነገ ምሽቱ ጨዋታ ቀደም ብሎ የካታሎኑ ቡድን ቁልፍ ተጫዋች ላሚን ያማል ከጨዋታ ውጭ ሆነዋል። ሃንስ ፍሊክ የስፔን ብሔራዊ ቡድን ታዳጊውን በህመም ማስታገሻዎች እንዲጫወት ስላስገደዱት መናደዳቸውን እንዲህ ሲሉ ገልጸዋል። ላሚን ከነ ህመም ወደ ብሔራዊ ቡድን ሄዶ ነበር። በእያንዳንዱ ጨዋታ ከ3 ጎሎች በላይ አስቆጥሮ አሸንፏል። ያማልም 79ና 73 ደቂቃዎች ተጫውቷል። በጨዋታዎቹ መካከል ልምምድ አልሰራም ነበር። ይህ ተጫዋቾችን መንከባከብ አይደለም። ስፔን በዓለም ላይ ምርጥ ቡድን ነች። በሁሉም ቦታ እነሱ ጥሩ ተጫዋቾች አሏቸው። በያማል ጉዳይ በጣም አዝኛለሁ። በእውነቱ ስፔን አሰልጣኝ ሉዊስ ዴላ ፎንቴ ጋር አልተነጋገርኩም ይሆናል። ምናልባት የእኔ ስፓኒሽ አነጋገር ጥሩ ላይሆን ይችላል። እንግሊዝኛው ጥሩ አይደለም። ስለዚህ ይህ ችግር ነው። በተለምዶ ግንኙነታችን ከላሚን ውጪ ብዙ ተጫዋች ስላሁን የተሻለ ሊሆን ይችላል ብለዋል። ፖርቹጋላዊ አለቃ ጆዜ ሞሪኖ በመርህ ደረጃ ከቤኔፊካ ጋር ስምምነት ላይ ደርሰዋል። የቱርክ ሱፐር ሊግ ቡድንን ፊነርባቼን ከሳምንታት በፊት የለቀቁት ፖርቱጋላዊ ሰው በፕሪሚየር ሊግ ውስጥ ያሉ ክለቦችን ጨምሮ በርካታ የአውሮፓ ክለቦች ጆዜ ላይ ፍላጎት እያሳዩ ነው። አሁን ጆዜ ከፌነርባቼ ከተባረረ ከሳምንታት በኋላ ፖርቹጋላዊው ታክቲሻን ከቤኔፊካ ጋር የላቀ ውይይት እያደረገ ነው። ሞሪኖ በብዙዎች ዘንድ የሚታወቁት በእግር ኳስ ታሪክ ውስጥ ካሉ ምርጥ አሰልጣኞች አንዱ በመሆናቸው ነው። እንደ ሪያል ማድሪድ፣ ቼልሲ፣ ማንቸስተር ዩናይትድ እና ኢንተር ሚላን የመሳሰሉ ክለቦችን በአሰልጣኝነት በማስተዳደር 2 ቻምፒየንስ ሊግና 3 የፕሪሚየር ሊግ ዋንጫዎችን ማሸነፍ ችለው ነበር። አሁን የ62 ዓመቱ አዛውንት ልምድና እውቀት ለቤኔፊካ መሰል ቡድን ምርጥ አሰልጣኝ ያደርጋቸዋል። የፖርቱጋሉ ቡድን ለመጨረሻ ጊዜ ሊጉን ዋንጫ ያገኙት በ2023 ቢሆንም የሞሪኖ መምጣት ወደ ሻምፒዮንነት ደረጃ እንደሚያመጣቸው ተስፋ ያደርጋሉ። ቤኔፊካ ብሩኖ ላጅን ካሰናበቱ በኋላ ከሞሪኖ ጋር የላቀ ንግግሮች ውስጥ ናቸው። እንደ ሲኤንኤን ፖርቱጋል ዘገባ ቤኔፊካ የ62 ዓመቱ ሞሪኖ ቀጣዩ አሰልጣኝ ለማድረግ ከስምምነት ደርሷል። ሪፖርቱ የቤኔፊካ ኃላፊዎች የቀድሞውን የፖርቶ አለቃ የብሩኖ ላጅ ተተኪ አድርገው ለይተውታል። ሁሉም ወገኖች ስምምነት ላይ ደርሷል። እናም የውሉ የመጨረሻ ዝርዝሮች በመጠናቀቅ ላይ ናቸው ተብለዋል። ተጨማሪም በዚህ መረጃ ላይ ታማኙ ጋዜጠኛ ፋብሪዞ ሮማኖ በትዊተር ገጹ ላይ እንደተናገረው ቤኔፊካ የሞሪኖ አገልግሎት እንደሚፈልግ ዘግቧል። ብሩኖ ላጅ ከተባረረ በኋላ ቤኔፊካ ከጆዜ ሞሪኖ ጋር እየተነጋገረ ነው። ሞሪኖ ወዲያውኑ ወደ አሰልጣኝነት መመለስ ስለሚፈልጉ ለቤኔፊካ ስራ በሮችን ከፍቷል ሲል ሮማኖ ዘግቦታል። ቀደም ሲል የተገለጸው ቤኔፊካ በ2026 የቻምፒየንስ ሊግ መክፈቻ ጨዋታ በሜዳቸው ትላንት ምሽት 3-2 ሽንፈት ካጋጠማቸው ከጥቂት ሰዓታት በኋላ ብሩኖ ላጅን ያሰናበቱ ሲሆን ሞሪኖ 49 ዓመቱን አዛውንት እንዲተኩ በር ከፍቶላቸዋል። የቤኔፊካ ፕሬዚዳንት ሩይ ኮስታ ዛሬ ጠዋት የአሰልጣኝ ለውጥ ወሳኝ መሆኑን አጥብቆ የገለጹ ሲሆን እንዲህም ብለዋል። ዛሬ ብሩኖ ላጅ የቤኔፊካ አሰልጣኝነት ለመልቀቅ ስምምነት ደርሰናል። ለክለባችን ላደረገው ነገር ሁሉ እናመሰግነዋለን። ነገር ግን የለውጥ ጊዜ አሁን ነው ብለን እናምናለን። ቀጣዩን አሰልጣኝ በተመለከተ በሚቀጥለው በቪላ ዳስ አቤስ ላይ እንጠብቀዋለን። በሞሪኖ በቤኔፊካ መካከል ያለው ስምምነት ከተጠናቀቀ በስታዲዮ ዳሉ ሲገኝ ጆዜ መጀመሪያ የሆነ በሴፕቴምበር 2000 በቤኔፊካ ውስጥ የመጀመሪያው ስራ የጀመረ ሲሆን 10 ጨዋታዎችን መምራትም ችሎ ነበር። ወደ ዕለቱ የመጨረሻ መረጃ ስናልፍ የአውሮፓ ትልቅ ቡድኖች በጥር የማንቸስተር ዩናይትድ አማካኝ ኮቢ ማይኖ ለማስፈረም ተዘጋጅተዋል። የማንቸስተር ዩናይትድ አማካኝ ኮቢ ማይኖ በድጋሚ ትኩረትን እየሳበ ሲሆን ናፖሊ በዚህ ጥር አማካዩ ላይ ያላቸውን ፍላጎት ለማድረስ መዘጋጀቶች ተዘግቧል። የዓመቱ ተጫዋች በሩበን አሞሪም ስር እያገኘ ባለው ውስን ድል ምክንያት በመጨረሻዎቹ የክረምት የዝውውር መስኮት ቀናት ኦልድ ትራፎርድን በውሰት ለመልቀቅ ጥያቄ ማቅረቡ ይታወሳል። ዩናይትድን በቶሎ የማይኖን ፍላጎት ውድቅ ማድረጉ የሚታወስ ሲሆን ይልቁንም በክለቡ እንዲቆይና ቡድኑ ብዙ በሚቸገርበት የአማካይ ክፍል ቦታ ላይ ለማግኘት እንዲታገል ነግሮታል። በእንግሊዝም ሆነ ከእንግሊዝ ውጭ የሚገኙ በርካታ ክለቦች ፍላጎታቸውን እንደቀጠሉ የተሰማ ሲሆን የአንቶኒ ኮንቴና ናፖሊ ዝውውሩን አሁን እየመራ ነው። እንደ ኢኤስፒኤን ዘገባ ከሆነ አማካይ ወደ ናፖሊ የሚያደርገውን ጉዞ በጥር ለመጨረስ የጣሊያኑ ክለብ ማንቸስተር ዩናይትድን ካሁኑ ለማናገር እየተዘጋጁ እንደሆነ ተሰምቷል። ዘገባው አክሎም የጣሊያኑ ቡድን በማይኖ ላይ ያላቸውን ፍላጎት ለማነቃቃትና በጥር ወር ወደ ኔፕልስ ለማምጣት ዝግጁ መሆናቸውንም አክሎ ገልጿል። ውድ ቤተሰቦች ለዛሬ የነበረን ቆይታ ይመስላል። ነገ በበርካታ መረጃዎች እስከምንገናኝ መልካም ምሽት።